ግርም የሚለኝ ማለት ነው ወይ ተፋቱና ገላግሉን ወይ ታረቁና ገላግሉን ማለት ነው። እኛን መሀል ላይ አታስጨንቁንና አብርሽ ደግሞ ዛሬ ነው እንደ ሚስትነቷ የታየክ ወይም አንተ ባልነት የታየክ ወይም የልጅ አባት መሆን የታየክ ዛሬ ነው እንዴ? ለልጅ ጉጉት አደረብኝ የባሰ ምናምን ዛሬ ነው የልጅ ትላንትና የልጅ ጉጉት አልነበረም? 9 ወር ሙሉ የልጅ ጉጉት አልነበረም ማለት ነው። አሁን ልትወልድ ስትል ነው የልጅ ጉጉት የኖረክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች እንዴት ናችሁ? ዛሬ እንግዲህ በአብርሽ ቤት መጥተዋል ማለት ነው። ሩታ ያው ሩታ ያለችው ነገር እኔ በነገራችን ላይ ትክክል ነው ብዬ ነው ማስበው። አንዴ እየሄደ አንዴ እየመጣ የራሱን ህይወት ጀምሯል። አኪን እንደውም እያየነው ነው ማለት ነው። ከኤርሜላ ጋር እየተላላጠ ካክስቱ ልጅ ጋር እየተለጣጠፈ ካክስት እንደውም እንዳሳብ ለምን አታገባትም አብርሽ? እሷን ማስረግዘክ ሌላ ሴት ታመጣለክ ማለት ነውና ሩታዬ ጀግና ነሽ። ከቤተሰብሽ ጋር ስትሆኝ ደግሞ ቪዲዮ ልቀቂልን። አሁን ያለሽበትን ያው የሚገባው ይገባዋል፣ የማይገባው እንግዲህ ምንም ማድረግ አይቻልም። ያለሽበት እኔ ገብቶኛል። ያለችበት የገባችሁ ጻፉልኝ ማለት ነው ኮሜንት ላይ እና አብርሽ በዚህ ልክ አትውረድ ማለት ነው። ትላንትና አብራት ያልነበርካት ሚስት ዛሬ አብሬሽ ሉን ምናምን ስትወል ምን ስታምጥ ልታይ ነው ወይስ እግሯን ልትይዛት ነው አብራት የምትሆነው? አሁን ላይ ትላንት እኮ ያንን ሁሉ አለፈችው በቃ ማለት እንደዛ ስታሰቃያት እንደዛ ስታደርጋት አማራት ሲባል ምን ሲባል እኮ ያ ሁሉ ነገር አለፈ ማለት ነው። ዛሬ ደግሞ መጨረሻ ሰዓት ላይ ምን ልታረግ እግሯን ልትይዛት ነው ወይስ ልጁ ሲወጣ ልታይ ነው? የልጅ ጉጉት ያደረብክ አሁን ላይ ወንድ ነው ሲባል ጭራሽ ልጁ እንዴ ጥርግ በል ደግሞ እኔ ከወለደች በኋላ ልጄን አቅፌ ልጄን አይቼ ወደ ውጭ ማገር ከሄድኩኝ ጥርግ በል። አሁን ለምን አሁን አትሄድም? ለምን አሁን ተነስተህ አትሄድም? የምሬን ነው እንዴ። እንደዛ ሆና እኮ ጥላሃት ሄዳል አይደል እንዴ? ከሀገር ወጥተሃል አይደል? አሁን ደግሞ ብትሄድ ምንም ማለት አይደለም። ለምን የልጅ ጉጉት አደረብ? ያን የልጅ ጉጉት አልነበረም ማለት ነው። እንደዛ የምታሰቃያትም ልጅ ስለማትፈልግ ነበር ማለት ነው አይደል እንዴ? እንደዛ ነው ማለት ነው። እና ፍቺውን እንዲያደርግ ይፍጭ ወይ ተፋቱና ወይ ደግሞ ታረቁና እኛንም ገላጉልን እኛንም አሳርፉን ማለት ነው። ካልታረቃችሁ ደግሞ በቃ ፍቺውን አጽድቁት፣ ተለያዩ። በቃ ማለት የሰው ልጅ መለያየት ማንም አይፈልግም፣ ግን እናንተ አበዛችሁት። በቃ ተለያዩና ገላግሉን እኛንም ማለት ነው። ምንድነው ተጨመላለቃችሁብን እየመጣችሁ ይሄ ድራማ የሰለቸው ማን ስልችት ነው ያለኝ። የምር ተጨመላለቃችሁብን እኮ ሆ